ልክ ስጨብጣት ሚስቴ እንደምትሆን አውቃለሁ። እሺ ብዙ ሰው ያው ይጠብቀን ነበረው። እኛ ነጭ መኪና ይዘህ ትመጣለን ስንል ደሃ ነጭ ሴት ይዘህ መጣ። የበና ሰማይ ንጉስ ነኝ። ይሄኛው እንግዲህ ቀድመን ላስተዋወቅ ነው ንግስናውን እንግዲህ ከጋብቻ ውጪ ያረገዙ 10 ሴቶች አሉ። እነዚህ በአንድ አካባቢ ነው በአንድ ጊዜ ነው ያረገዙት። ለወልዱ ቀርቧልና እንደሰማሁት ከሆነ እነዚህ ሴቶች ከወለዱ ልጆቹ ይገደላሉ፣ ይጣላሉ ተብሏልና የታረገው ነገር ካለ ብሎ ነገረኝ። በባህሉ መሰረት ማንም እነዚህ ህፃናቶችን የሚያድናቸው የሚነካቸውም የለም። ስለዚህ ማዳን የምትፈልግ ከሆነ እዚህ ራሴ ቁጭ ብለህ ሲወልዱ ህፃናቶችን አንስተህ ማዳን ትችላለህ አለኝ። ሲሄድ ሁሉም ሴቶች ወልደው ሁሉም ህፃናቶች ተገሏል። እንግዲህ ቃሉን ለመናገር እንኳን ትንሽ የሚከብድ ነው። እንዲሞቱ ሲወሰን የባህልን እንትንም ነው የሚያሳየን። የሀገር ሽማግሌዎች ቀን ተቆርጦ ምናምን ነው የሚደረገው። እንዴት ነው የሚደረገው? ማለት እስቲ እንዴት ነው እናንተስ የምታድኗቸው? ምኑን አውቃችሁ ነው? መቼም ስራ ስላለው ነው ከዛ ውስጥ የምታድኑትና ምንድን ነው የሚያደርጉት? በዩኤስአይዲ ተደግፎ ሴቭ ዘ ችልድረን እንዳጠናው ከሆነ 30% ህፃናት በዚህ አይነት መልኩ ይገደላል። ሰላም ጤና ይስጥልን። እንደምን ከርማችኋል ተከታታዮቻችን? በሸገር የዲጂታል አማራጭ እንደ ቤተሰብ የተሰኘው መሰናዷችን ተጀምሯል። በዚህ ዝግጅት ላይ የተለያዩ እንግዶችን እየጋበዝን ከህይወታቸው፣ ከልምዳቸው፣ ከስራቸው የምትማሩበትን የተለያዩ ጉዳዮችን እናነሳለን። በዚህ ፕሮግራም ላይ ማንኛውም ሀሳብ እንደ ቤተሰብ ሆኖ ይነሳል፣ ይመከርበታል። ዛሬም እንግዲህ ካለፉበት የህይወት ልምድ ከስራቸውም ብዙ ቁም ነገሮችን ታገኙበታላችሁ ያልናቸውን እንግዳ ጋብዘናል። አቶ አርጋው ስለተገኙ በጣም እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ ስለጋበዛችሁ። በጣም ጥሩ። እንግዲህ በዛሬ ዝግጅታችን በጣም ሰፊ ሀሳቦችን እናነሳለን። መጀመሪያ ላይ እንግዲህ አንተ እያልኩ እንድቀጥል እንዲፈቀድልኝ እፈልጋለሁ። ከተፈቀደልኝ እንግዲህ በዛሬው እንደ ቤተሰብ ዝግጅታችን ብዙ ሀሳቦች እናነሳለን። ያንተ ህይወት እንግዲህ የሚነግረን የሚያስተምረን ብዙ ነገር አለ። በቅርበት የማውቃቸው ነገሮች ስላሉ ነው። መንገዳችን ሰፊ ነው የሚሆነው። ከደቡብ ኦሞ እንነሳና ወደ አውሮፓ እንገባለን፣ አሜሪካ እንደርሳለን፣ ተመልሰን ወደ ኢትዮጵያ ይመጣል። አይርቅም፣ ምንም ችግር የለውም። እየሰበሰብነው እንሄዳለን። ለማንኛውም መነሻችን እንዲሆን ብዙ ጊዜ የተነሳህበት ቦታ የማንነት መጀመሪያ ከዛ ብንነሳ ጥሩ ነው እና መጨረሻ ላይም ሄዶ ታሪኩ ወደዛው ተመልሶ ስለሚመጣ እስቲ ስለ ህይወት ለእኛም ለሚከታተሉንም እንድትነግራቸው። ከየት እንነሳ? ደቡብ ኦሞ የት ከየትኛው ቦታ ላይ ጀመርክ የሚለውን ነገር እናንሳና ከዛ በኋላ ወደ ሌሎቹ ጨዋታዎች እየቀጠል እንሄዳለን። እጅግ አድርጌ አመሰግናለሁ። ደቡብ ኦሞ መጀመሪያ አይደለም ሁለተኛ ስቴፕ ነበርና ከጀመርኩበት ልጀምር። ከትውልደ ልጀምር። ተወልጄ ያደግኩት ይርጋለም፣ በአሁኑ ይርጋለም ከተማ በሚባለው ተጠቃሏል። በፊት ወጣ ብሎ ባለው ቀበሌ ግብረ ማህበር መሲንቾ የሚባል ነው ተወልጄ ያደግኩት። ከአንደኛ እስከ 3ኛ ክፍል እዛው ገጠር ውስጥ ነው የተማርኩት። ከዛ ከ4 እስከ 8 ሚሽን ትምህርት ቤት የሚባለው ይርጋለም ነው የተማርኩት። ሃይ ስኩልም እዛው ከ9ኛ እስከ 12ኛ ይርጋለም ከተማ ነው የተማርኩት። ከዛ በኋላ የላቦራቶሪ ቴክኒሻንነት አሲስታንትነት በይርጋለም ሆስፒታል ውስጥ እዛው ተማርኩ። ከዛ በኋላ ወዲያው በልጅነት ጎበዝ ፈጣን ነበርኩና ቶሎም እየለመድኩ ስራ ውስጥ ወዲያው ገባሁ። ይርጋለም ሆስፒታል ሰራው። ከዛ ወደ ሐዋሳ ተዛወርኩ። ሐዋሳ በተለያዩ ቦታዎች ይርጋለም ሆስፒታልም በዛ ሰዓት የኖርዌጂያኖች ነበር፣ መንግስት አልተረከበውም ነበርና ብዙ ነገሮች ይሰራበታል። በጣም ኦርጋናይዝድ ሆነ፣ በጣም የተደራጀ ሆስፒታል ነበር። ፈረንጆቹ ናቸው ኖርዌጂያኖቹ ናቸው የሚረዱት የነበረውና በጣም ሁሉ ነገር የተሟላ ነበር። በአጭር ጊዜ ብዙ ነገር መማር የሚቻልበት ትምህርት ቤት ነበር። ከዛ ወደ ሐዋሳ ተዛወርኩና ሐዋሳ ብዙ ክሊኒኮች ላይ በግል ይሰራ ነበር። በዛ ሰዓት ብዙ ላብ ቴክኒሻኖች አልነበሩም በዛ አካባቢና ከዚህ የተነሳ በጣም ይፈለግ ነበር ላብ ቴክኒሻን። 3-4 ክሊኒክ ውስጥ ይሰራ ነበር በቀን። አንድ ቀንም አንድ ቦታም ቋሚ ሆኜ ተቀጥሬ አላውቅም። ብዙ ክሊኒኮች ላይ ዞሬ ስራ ስለነበር በጣም
ፈለግ ነበር። በጣም ብዙ ሰዎች ማቅ ነበርና ስታተሱ በጣም ዝቅ ያለ ቢሆንም በዛ ሰዓት ከሚሰራው ስራና ከነበረኝ ከሰዎች ጋር ባለኝ ኮንታክት በጣም በአጭር ጊዜ ውስጥ ከትላልቅ ሰዎች ጋር መገናኘት ጀመርኩ። በዛ ሰዓት ደግሞ ማገኛት ሳንቲም ማንኛውም ሰው ከማገኘው በላይ ነበር አገኘ ነበረውና ቶሎ ብዬ ከኔ ስታተስ ካሉ ሰዎች ወጣ ብዬ ትላልቅ ሰዎች ጋር መገናኘት ጀመርኩ። ዶክተሮች፣ ኢንጂነሮች፣ ከፍ ያሉ የመንግስት ባለስልጣናቶች ጋር ከስራም የተነሳ በዛ ሰዓት ከማገኘውም ሳንቲም የተነሳ በጣም ተዋወቅኩም እና በሆነ ሰዓት ላይ ደግሞ ወደ ማንነት ክራይሲስ ውስጥ ገባው። በስታተስ ካልደረስኳቸው ሰዎች ጋር በሳንቲም ግን ከነሱ ጋር እኩል ከሆኑ ሰዎች ጋር ትላልቅ ሰዎች ጋር መገናኘት ጀመርኩ። ኑሮዬም ውሎዬም ከነሱ ጋር ሆነና ውስጤ ግን ይጠይቀኝ ነበር፣ አንተ ማን ነህ? ኢንጂነር አይደለም፣ ዶክተር አይደለም፣ ሎየር አይደለም። ውሎህ ግን ከነሱ ጋር ነው፣ ከባለስልጣናት ጋር ነው። ምንም ከነሱ ጋር በዛ ሰዓት ለመዋል ፊት ባደርግም ውስጤ ግን ፊት አላረገም ነበር። በገንዘብም ስለነበረኝ ወጪ በማውጣትም በመዝናናትም ከነሱ ጋር እኩል ነበር። ውስጤ ግን ይጠይቅ ነበርና ወደ ታች ተመልሼ በኔ ስታተስ እና ከኔ ጋር ተወልዶ ካደጉ ወጣቶች ጋር ተመልሼ ለመኖር ደግሞ ከበደኝ። ስለዚህ በሁለት መካከል ግጭት ውስጥ ገባውና በዛን ሰዓት በነበረውም ከፖለቲካውም ከጦርነቱም ጋር ተያይዞ እኔ ቦታ አጣሁ። ትክክለኛ ቦታ ውስጥ የጠየቀውን ቦታ ማግኘት አልቻልኩምና ስለዚህ ውሳኔ ወሰንኩ። ትክክለኛ ቦታ ማግኘት የሚችለው ከዚያ ሀገር ብወጣ ነው ብዬ ወደ ውጭ ሀገር ለመውጣት ወሰንኩ። በዛን ሰዓት ሐዋሳ ከተማ ውስጥ እየሰራው የነበረው ቤት ነበረኝ። ያንን አንድ ውጭ ሀገር ሊያወጣ ለሚችለው ሰው ዝም ብዬ ስም አዛውሬ ከዚህ ሀገር ብቻ አውጣኝ ብዬ ወደ ዩኬ ሄዳለሁ ብዬ ፕሮሰስ አደረግኩ። ወደ ዩኬ ሄዳለሁ ብዬ ወጥቼ ዩክሬን ላይ ቀረሁ። ዩክሬን ድረስ አወጣኝና እንደዛም ቢሆን እኔ ልውጣ ከዛም ወደ ዩኬ መሄድ አይከብድም ብዬ ወጣሁ። በጣም ግን አስቸጋሪ ነበር እና ከዛ በኋላ ያለው ታሪክ በጣም ረጅም ነው። እንግዲህ መቼ ነው ማለት ነው ጊዜው? በኤርትራ ጦርነት በኢትዮጵያና በኤርትራ ጦርነት በዘጠናዎቹ መጀመሪያ አካባቢ ላይ ማለት ነው። እንግዲህ አሁን የምናነሳው ወደዚህ ወደ ደቡብ ኦሞ የሚለው ሐሳብ ከመምጣቱ በፊት ነው ማለት ነው የሚሆነው? ከዛ በፊት ነው። ስለዚህ እስቲ ስደት ብለህ ከሀገር የመውጣቱን ሐሳብ ስታስብ መቼም ያው ብዙዎቹ እንደሚመርጡት ብዙ ፈተና ባለው ህጋዊ የሚመስል ግን ህገወጥ የሚሆነ መንገድ ይመስለኛልና መጨረሻ ላይ ዩክሬን ላይ ምን አደረሰ? ስደት መንገዱንም ንገረን፣ እዛ እስክትደርስ ድረስ ከዚህ ሀገር ጀምሮ የሄድክበትንም ንገረን። የሚሰሙትም ሰዎች ከዚህ ሊማሩም ሊያገኙ የሚችሉት ነገር ስለሚኖር ነው። እንግዲህ እኔ ከዚህ ሀገር ስወጣ ዩክሬን ብዬ ወጣሁ። ዩክሬን ድረስ ያደረሰኝ ሰው ከዛ በኋላ መሄድ አቅትም በሚል ደረጃ ነው። በዛን ጊዜ ያው ከባድ መሆኑን ቢነግረኝም ከዚህ ሀገር መውጣት ትልቅ ነገር ስለነበረ ለኔ ከዚህ ሀገር መውጣቱን ነው ፎከስ ያደረኩት። ከዛ ዩክሬን ሲሄድ ዩክሬን እኔ እንደጠበቅኩት አይደለም። ለመጀመሪያ ጊዜ በረዶ ውስጥ ነው የገባሁት እና ኃይለኛ ብርድ የነበረበት ነው። ከዚህ በፊት ኤክስፒሪየንስ ያደርግ የማላውቅ ነገር ነው። እዚህ ሀገር ኑሮ የነበረኝ ሰው ወይ ቅድም እንዳልኩት የአይደንቲቲ ክራይሲስ እና የማንነት ጥያቄዎች ነበሩ። የማን ጓደኛ ነኝ እኔ ከኔ እኩል ያሉት ማን ናቸው በሚል ነው ከዚህ ሀገር የወጣሁት። እዛ ከደረስኩ በኋላ ወደ ውጭ ሌላ ሀገሮች መሄድ ከባድ ነበር። ከዚህ በርሬ እንዳልኩት በርሬ ከሌላ ሀገር ሄዳለሁ ብዬ ነበር የወጣሁት እና እዛ ከደረስኩ በኋላ ግን ታሪኩ እንደዛ ነበር። መውጣት ከባድ ነበር። ከዩክሬን ወደ ሌሎች ሀገሮች ለመሄድ የተገደድኩት በህገወጥ መንገድ በስማግለሮች ናቸው። ለነሱ ገንዘብ ከፍለ ነው መውጣት የምትችለው። ከዩክሬን ሃንጋሪ ድረስ ነበር መሄድ የነበረብኝ። በዛ ያቆራረጥኩ ነበር መሄድ ያለብኝና ከዩክሬን ሃንጋሪ ለመድረስ የ8 ሰዓት የባቡር መንገድ 1 ወር ነው የፈጀብኝ። በእግሬ ሲሄድ አንዳንድም መኪና ጀርባ በኩል ሲጫን አንዳንድ ጊዜ አሳማ እርባታ ውስጥ እያደርኩ በጣም አሰቃይ በሆነ መንገድ አንዳንድ ጊዜ ወንዞች ሲሻገር በረዶ የተጋገረበት ወንዞች በእግር እያቋረጥክ
በረዶው ቢናድ መስመጥ መሞት እንዳለም ያንን ሁሉ ሪስክ ይዤ ከብዙ ልጆች ጋር ነው ሲያቋርጥ የነበረውና አንዳንድ ጊዜ መመለስ ወደማትችልበት ቦታ ሁሉ ትደርሳለህ። ያንን ሁሉ አለፍኩ። በመጨረሻ በቃ ተስፋ በቆረጥኩ ሰዓት ወደ ሃንጋሪ ደረስኩ። ሃንጋሪ ሲደርስ ህገወጥ ሆነን የገባነው ሬፊጂ ካምፕ ነው የገባሁት። እዛ ሬፊጂ ካምፕ ገባው። 28 ኢትዮጵያውያኖች ነበሩ። ከ200 በላይ የሆኑ ከተለያዩ ሀገር የመጡ ስደተኞች ነበሩ። በጣም ዘግናኝ ቦታ ነበር። ምክንያቱም ከአፍጋኒስታን፣ ከፓኪስታን፣ ከአፍሪካ ሀገሮች ከተለያዩ ሀገሮች የመጡ ጦርነት በጣም ያጎሳቆለ ሀገር ጋር የመጡ በጣም ሳይኮሎጂካሊ የተረበሹ፣ አንዳንዶቹ እዛው ራሳቸውን የሚያጠፉ፣ አንዳንዶቹ ሰው ገለው የመጡ፣ አንዳንዶቹ ቤተሰቦች በሙሉ ተገሎባቸው የመጣሉና በጣም አስቸጋሪ ቦታ ነበር። እነሱ ጋር እዛ ነበር ያረፍነው። በአጋጣሚ ሆኖ ዲቫይን አፖይንትመንት ነው የምለው። ያው ሳይኮሎጂካል የተረበሹ ሰዎች ብዙ ስላሉ ካውንስል የሚያደርጉ ከተለያዩ ሀገር የመጡ አሉ። ሳይካትሪስቶች አሉ፣ የሚሽነሪዎች አሉ፣ ከአሜሪካ የመጡ ሚሽነሪዎች አሉ። በአጋጣሚ ነው ያገኟቸው። መጽሐፍ ቅዱስ የሚያስተምራሉ፣ ካውንስሊንግ ያደርጋሉ። እና ያው ካምፕ ስትሆን ስራ ከሌለ ከነሱ ጋር ማሳለፉን ትመርጣለና ከነሱ ጋር ማሳለፉን መረጥኩ። እዛ ለመቆየት ፕላን አልነበረኝም። እዛ ሀገር ቆያለሁ ብዬ አላሰብኩም። ወደ ሌላ ሀገሮች ሄዳለሁ፣ ወደ እንግላንድ ነው ብዬ የነበረውና ሌሎች እዛ የነበሩት በሙሉ አንድ በአንድ በየጊዜ እየለቀቁ ወደ ፈለጉበት ሀገር፣ ግማሾቹ ወደ ፈረንሳይ፣ ወደ ጣሊያን፣ ወደ ጀርመኒ ሄዱ። እኔ ያቺ ካውንስሊንጓን ወደድኳት። መጽሐፍ ቅዱስ የሚያስጠኑ ነበር፣ አሜሪካኖችም ስለሆኑ መጽሐፍ ቅዱስንም መማር ወደድኩ። ቋንቋውንም ከነሱ ለመማር ወደድኩና ብቻ ዛሬን ሊቆይ ያልኩ ሳላውቅ ረጅም ጊዜ ቆየው እዛ። ሌሎቹ በሙሉ ሄዱ እና እኔ ቆየው እዛ ምንም ፕላን ሳላደርግ ዛሬን ብቻ ሊቆይ ያልኩ። መጨረሻ ላይ ጊዜያዊ መኖሪያ ፍቃድ ሰጡኝና ወደ ዋና ከተማ ቡዳፔስት ወደሚባለው መጣሁ። እዛ ቸርች ውስጥ ኢንቮልቭ ሳደርግ ወዲያው ስኮላርሺፕ ሰጡኝ። ባይብል ኮሌጅ ገባሁ። 3 ዓመት እዛ ጠናሁ። ከዛ በፊት መኖሪያ ፍቃዱ ከልክሎኝ የነበሩት ልክ እኔ ሁሉ ነገር ትቼ ወደዛ ሲገባ ጠሩኝና መኖሪያ ፍቃድ ሰጡኝ። መጨረሻ ባይብል ኮሌጅ መጨረሻ ዓመት ላይ ኢንተርንሺፕ እየሰራው ያለ ዛሬ ባለቤት የሆነች አሜሪካዊት መጣች። እዛ አብራ ልታጠና ባይብል ኮሌጅ ተገናኘን፣ አወራን። በአጭር ጊዜ ውስጥ ተግባባንና ዛሬ ልጆች እናት የሆነችው ባለቤትን እዛ ነው ያገኘኋት። አሜሪካዊት ነች። እንግዲህ ይሄ በጣም ሰፊውን ነገር ነው ሰብሰብ አድርጌ ያሳነስከው እና ብዙ ጥያቄዎች የሚነሳ ይመስለኛል እዚህ ጋር። የመጀመሪያው እንድናነሳ የፈለግኩት አርጋው፣ አንተ እንግዲህ እዚህ በነበርክበት ጊዜ ጥሩ ገንዘብ የምታገኝ የተሻለ ነገር ቤትም መስራት የጀመርክበት ጊዜ ነበር። በዛ ጊዜ ነው መሰደድን አማራጭ ያደረከው። ለምን ነበር መጀመሪያ? እዚህ የተሻለ ነገር ካለ ለምንድን ነው ከሀገር መውጣትን የፈለግከው? ከዛ ደግሞ አብረን እንድታነሳልኝ ብዙዎቹ እንግዲህ መዳረሻ እንግሊዝም ቢሆን ስፔን ምናምን የተባሉ ጣሊያን የሚፈልጉ ሀገሮች አሉ። ዩክሬን እንዴት እዛ ልትሄድ ቻልክ? መንገድስ ወደዛ ሄድክበት እንዴት ነበረ? ቅድም እንዳልኩ የማንነት ጥያቄ ነው። እኔ እንዳልኩ ትንሽ ልጅ ነበርኩ። በጣም ትላልቅ ሰዎች ጋር ጓደኛ ሆኜ ለረጅም ጊዜ ቆየሁ። ከዛ ወደ ታች መመለስ አቃተኝ። ወደ እኔ ስታተስ እና በእኔ እድሜ ያሉት ስታተስ የምልህ አሁን የአእምሮውን እንጂ የገንዘቡን አይደለም። ገንዘብ አገኝ ስለነበረ ከትላልቅ ፖሊስ ጋር ከትላልቅ ዳኞች ጋር ውላለሁ። ውስጤ ግን አልተቀበለውም። ውሎዬ እንጆ አድርጌ እገባለሁ። ከእነሱ ጋር ጠጥቼ ተጫውቼ ምን ብዬ እገባለሁ። ውስጤ ግን እኩል አይደለም ከነሱ ጋር። ትላልቅ ሰዎች ናቸው፣ በስታተስም ትላልቅ ናቸው። እኔ ምናልባት የተለያየ ቦታ እየሰራው በሰዓቱ ያልተለመደ ነገር ነው። አንድ ሰው 2-3 ቦታ መስራት ክሊኒኮች ላይ ነው የሚሰራው እና በየቀኑ ብዙ ብር አገኝ ነበር። ምናልባት በዛ ሰዓት የትላልቅ ሰዎች ደሞዝ ሊሆን የሚችለው እኔ በ2 ቀን ምናምን አገኝ ነበርና የውስጥ ጥያቄ ገንዘቡ አልመለሰልኝም። ውስጥ ጥያቄ ትላልቅ ሰዎች ጋር መዋሉ አልመለሰውም።
የውስጥ ጥያቄ ነገ የት ሆናለሁ ማን ባላለሁ በሚለው አንዳንድ ጊዜ ማንነትን ትሸሻለህ። የሆነ ፌክ ማንነት ነው ብዬ የምለው እዛን ጊዜና የሱ ሽሽት ነበር እና የኢትዮ ኤርትራ ጦርነትም ነበር እዛን ጊዜ የሁለቱ ወንድሞች ሄዶ ነበርና አንዱ ቆስሎ መጥቶ ቤት ውስጥ ሲሆን በጣም እንክብካቤ አልተደረገለትም ነበር በመንግስት ማለት ነው በዛ ሰዓት። ያ ሄዶ እንም ተስፋ ወደዚህ ሊሆን ይችላል አንድ ቀን ድራፍት ልትደረግ ትችላለህ የሚል ነገር ነበር። ቴሌቪዥንም ስታይ ያው ውስጥ ኑሮ ይጣፍጣል። ምናልባት እዛ መኖር ብችል ፊልም ስታይ የሚያጓጓ ነገር አለ እንደ ኢትዮጵያዊ ወይም እንደ አፍሪካዊ ድሪም የሚታረገው ነገር ይኖራል። አለፍ ብለህ የምታስበው ነገር ይኖራል። ምናልባት በዛ ሰዓት ብዙ ሰው ድሪም ያደርገው ኑሮ ነበር ይኖር ነበርና በቂ አይሆንም። ወደፊት የተሻለ ህይወት አስብ ነበርና ለዛ ብዬ ነው የወጣሁት። እዛ የጎዳኝ ነገር አልነበረም፣ ግን የውስጥ ጥያቄ መመለስ ስላልተቻለ ወጣሁ። አወጣትስ ታዲያ በቀጥታ ነው ዩክሬን ባንድ የገባኸው ማለት? በምን አይነት መንገድ እዛ ሀገር ልትደርስ ቻልክ? እንዴት ዩክሬን ምርጫ ሊሆን ቻለ? በሶሻሊስት ጊዜ ዩክሬን ሊማሩ ሄዱ ራሺያ ሊማሩ ሄዱ ሰዎች ነበሩና አንድ ማቆሶ ነበር የሰፈራችን ሰው ነው፣ ጥሩ ሰው ነው። እሱ ነው ፕሮሰስ አድርገው ከዚህ ያስወጣኝ። እዛ ሆኖ የትምህርት ቤት ቪዛ ላከልኝ፣ ፕሮሰስ አድርገው አወጣኝ። ያው ወደ እንግላንድ መሄድ እንደሚፈልግ ያውቃል። ከዛ በኋላ ግን ያለው በተለያየ መንገድ ያው ህገወጥ መንገድ መሄድ እንደሚችል ያውቅ ነበርና በዛ መንገድ ትሄዳለህ ብሎ ነው ከዚህ ያወጣኝ። እንግዲህ ዩክሬኑን ነገር ትንሽ ነክተኸው ወዲያው ነው ወደ ቀጣዩ ሀገር እንትን ያደረግከውና እዛ ምን ያህል ጊዜ ቆየ? የምታስታውሰው ከሆነ በግምት ምን ያህል ጊዜ ቆየ? ምን አይነት ሀገር ነበር የዛኔ አንተ የምታውቃት ዩክሬን? ዛሬ ያለው እናውቃለን በየቀኑ በዜናውን በምኑ የምንሰማው ለጆሮአችንም ለዓይናችንም ቅርብ የሆነች ሀገር ነችና ያኔ አንተ የምታውቃት ምን አይነት ህዝብ የነበረባት እንዴት አይነት ሀገር ነበረች? ምን ያክል ጊዜ ቆየ እዛ የነበረን ነገር እስቲ ንገረን። 5 ወር ቆይቻለሁ። ቋንቋ የተማርኩ ቆይቻለሁ። እንደሄድኩ ቋንቋ ትምህርት ቤት ነው የገባሁት። ራሽኛ ነበር የምንማር የነበረው 2000 ላይ ነው የፈረንጆቹ ማለት ነው እዛ የደረስኩት። ከዛ አገሪቷ ለጥቁር ማጥቶናት በዛ ሰዓት የኮሙኒስት ስርዓት ከመፍረሱ በፊት እዛ ይኖሩ የነበሩ ጥቁር ተከብሮ ነው የምኖረው። ምክንያቱም ስርዓቱ በዛ ሰዓት ይጫናቸው ስለነበረ ጥቁሮችን በጣም አክብረው ወዶ ያስገቡት ስለሆነ ያ ሶሻሊስት ስርዓቱ ከፈረሰ በኋላ ጥቁሮቹን ይቀንባቸው ነበር። ምክንያቱም በዛ ሰዓት ጥቁር ያ ዶላር ይላክላቸው ነበር፣ ዶላር ያገኙ ነበርና የተሻለ ኑሮ ይኖራሉ ብሎ ስለሚያስቡ መጨረሻ ላይ ጥቁሮች ላይ ጥሩ እንትን አልነበራቸውም። ምናልባት እዛ ሀገር ከነበሩት ወይም በዛ በኩል ካለፉት ሰዎች ውስጥ የነሱ ጥቃት ያልደረሰበት እኔ ብቻ ነኝ እንጂ ሌላውን ያጠቁ ነበር። ጥቁሩን አውቶቡስ ውስጥ ሁሉ ይመቱ ነበር። ለጥቁር ጥሩ ህዝቦች አልነበሩ አይደሉም። አሁንም ዩክሬንን ሳስብ ያ ነው ትዝ የሚለኝ። የጥቁር እንትን አለባቸው ደም አለባቸው የሚል ነገር ነው አለ። እንግዲህ 5 ወር ቆየ። ከዛ በኋላ ቀጣዩ መዳረሻ ወደ ሃንጋሪ ነው የሄድከው። ሃንጋሪ ምን ያክል ጊዜ ነው የቆየው? በአጠቃላይ ተማርክ? ብዙ ነገሮች የሚጀምሩት እንግዲህ እዛ ጋር መሰለኝ አይደል? ቀጣዩ ስቴፕ እዛም ያለህን ነገር እንድትነግረን ብዬ ነው። እዛስ ያለው ህዝብ ምን አይነት ህዝብ ነው? እንዴት ተቀበለ በዛ ጊዜ? የሃንጋሪ ህዝብና ዩክሬን ጎረቤት ሀገሮች ናቸው፣ ግን በፍጹም አንድ አይደሉም። የተለያዩ ሀገሮች ናቸው። ጎረቤት ልክኛ ጋር እንደ ጎረቤት ክልል እንደሚባለው እና ሃንጋሪ በአጠቃላይ 5 ዓመት ነው የቆየሁት። በቆየሁባቸው ጊዜያቶች ውስጥ በቀንም በማታም ሃንጋሪ ውስጥ ዞር ከተማውን አይቻለሁ። አንድም ዞር ብሎ ሚያህ የለም፣ አንድም ነካ የለም። እንደውም ያግዙሃል። ጥሩ ሰዎች ስለነበሩ በአመት ባልሞላ ጊዜ ውስጥ ቋንቋቸውን ለመድኩ። ቋንቋቸውን ከነሱ ስለተማርኩ ቋንቋቸውን ፐርፌክት አወራ ነበር ሃንጋሪኛ። ህዝቡን በጣም ወዳቸዋለሁ። ዛሬም ቢሆን እረፍት ሂድ ብትለኝ ለንደን አይደለም አሜሪካም አይደለም መሄድ የምፈልገው ቡዳፔስት ነው። በጣም የፍቅር ከተማ ናት። አሁን የነሱን ቋንቋ በደንብ
በጣም አወራለሁ። ተግባባለህ? ታውቀዋለህ? የሩሲያውስ እየጠፋበት የሩሲያን አሁን ማውራትም አልፈልግም። እሱ የዛን ጊዜ ማግባባት ይችል ነበር። ሃንጋሪኛ በጣም ያው በእነሱ አክሰንት ነው ሃንጋሪኛ ማወራው እና በጣም በፍቅር ነው የተማርኩት። ያው 20 ዓመት ነው ከዛ ከተመለስኩ ረጅም ጊዜ ሆኗል። ያው ከዛ በኋላ የተለማመድኩ ስለሆነ ሊጠፋ ይችላል፣ ውስጥ ግን ሊኖር ይችላል። ተመልሰህ አልሄድክም? ከዛ በኋላ 1-2 ጊዜ ሄጃለሁ። 1-2 ሄዳለሁ። ያንኑ ህዝብ አንተ ተቀይረህ ነው የሄድከው? ያው ህዝብ በዛው በነበረበት አስተሳሰብ አሁን በምትገልጸው አይነት ነበር ያገኘው ተመልሰህ ስትሄድ ወይስ የተቀየሩ ነገሮች አሉ? ሃንጋሪ ሊቀየር አይችልም። እኔ ነኝ ሊቀየር የምችለው እንጂ ሃንጋሪ ለእኔ በጣም ታሪካዊ ድጋሜ የተወለድኩበት አገር ናት ብዬ ነው የማስበው። ትክክለኛ ሰው ሆኜ ዳግም ሬኢንካርኔት የሆንኩባት ሀገር ነው ብዬ ነው የማስበው። የልብ ቀዶ ጥገና የተሰራውበት ቦታ ብዬ ነው የማስበው ሃንጋሪን። ምክንያቱም ከዚህ ሀገር የወጣሁት ዩኬ ሄዳለሁ ብዬ ነው። ሃንጋሪ ላይ ቀረው። ሃንጋሪ ላይ ሲቀር ዝም ብዬ አይደለም ቀረሁት፣ ህይወት ሁሉ ተቀይሮ ነው። ከውስጥ ወደ ውጭ በጣም ልቤ ተቀየረበት። የልብ ፕላስቲክ ሰርጀሪ የተደረጉበት ወይም ቀዶ ጥገና የተደረጉበት ብዬ ነው የማስበው። ከዚህ የወጣሁበት አላማና እዛ በቆየሁበት ጊዜ የነበረው ህይወት ለውጥ ተዘርዝሮ የሚያልቅ አይደለም። ዩኬ ሄዳለሁ ብዬ ከዚህ ወጣሁ፣ ሃንጋሪ ላይ ተሰራው። ዩኬን ማገኘው አሜሪካን ማገኘው ትርጉም አልሰጠኝም። ትርጉም የሰጠኝ እዛ ነበርኩ። ህይወት ትርጉም ሌላ ትርጉም ሰጥቶኛል በህይወትና ሃንጋሪ ለኔ ባለውለታዬ ነው። የዛ ሀገር የነበረው ነገር ምረሳው አይደለም። እንግዲህ አሁን እዚህ ጋር የሚከታተል ሰው ምን አግኝቶ ነው እዛ ይላል። ያንተ ህይወት ምዕራፍ እንግዲህ ከዛ በኋላ ነው አሁን አዲሱ ምዕራፍ የሚጀምረው። ደግሞ ከዛ በኋላ ያለውን ደግሞ መንገድን እስቲ ንገረን። ከዛ በኋላ ምን ተከሰተ? ከዛ እዛ በቆየሁበት ጊዜ ጥሩ ሰዎች አጋጠሙኝ። እንዳልኩት ከአሜሪካኖቹ ጋር ተገናኘው። አሜሪካዊ ስለሆኑ ብቻ ሳይሆን ጥሩ ሰዎች ስለነበሩ ነው። ያው ሰዎች የትም ጋር ጥሩ ሰዎች አሉ። ያጋጠሙኝ ሰዎች እንድማር እድል ሰጡኝ። ባይብል ኮሌጅ ገባለሁ ብዬ አልወጣሁም ከዚህ ሀገር። ባይብል ኮሌጅ እንድገባ ያደረገኝ እዛ የነበረኝ ከነሱ ጋር የነበረኝ ጓደኝነት፣ ፍቅር፣ የህይወት ትርጉም ለህይወት ትርጉም እንዲሰጥ አደረገኝ። ዩኬ ሄዳለሁ ብዬ የነበርኩ ሰውዬ እዛ በቆየሁበት ጊዜ ልቤ በመለወጡ ወደ ሀገር እመለሳለሁ የሚል ነገር ሌላ ነገር ተተካ በህይወቴ ውስጥ። ዩኬ ሄዳለሁ ብሎ የወጣ ሰው መንገድ ላይ ቆይቶ ወደ ሀገር እመለሳለሁ አይልም፣ ያስገዳጅ ሁኔታ ከሌለ በስተቀር። እኔ ግን በፍቅር ተገድጄ ወደ ኢትዮጵያ እመለሳለሁ ብዬ ህይወቴን የወሰንኩበት ያ ሀገር ነው ህይወቴን የቀየረው። ከዛ መኖሪያ ፍቃድ ሲሰጠኝ ጥቅለል አድርጌ ወደዚህ ሀገር ከማምጣቴ በፊት አንድ ጊዜ መኖሪያ ፍቃድ ከወሰድኩ በኋላ መጣሁ ኢትዮጵያን ለማየት። በሬፊጂ ፓስፖርት ነው የመጣሁት። ያው በሬፊጂ ፓስፖርት ወደ ሌላ ሀገር መሄድ ትችላለህ፣ ግን ሬፊጂ አሳለም ወዳረክበት ሀገር ተመልሰህ መምጣት አትችልም። ሪስኩን ሁሉ ወስጄ መጣሁ። ስመጣ ሁሉ ዲቫይን ሆኑ ሚራክሎች አሉ። ማንም ኤርፖርት ላይ የጠየቀኝ የለም። ያው ሬፊጂ ፓስፖርት ማለት ፖለቲካል አሳይለም የምጠየቅበት ነው። እነዚህ ነገሮች ሁሉ ተደማምረው ለኔ ጥሩ ኢንካሬጅ ነው ያደረገኝ። እንደመጣው ከሃንጋሪ የነበሩ ተማሪዎች እና ኢንስትራክተሮች ጋር ነው አብሬ የመጣሁት። መጀመሪያ እኔ መጣውና እዚህ ቦታ አዘጋጀው፣ ሆቴል ተከራየው፣ የት እንደሚቀመጡ ምናምን። ከዛ አዲስ አበባ ነበር የቆየ ነው። በአጋጣሚ ሆኖ አበበች ጎበናን ጎበኘን፣ ህፃናት ማሳደጊያው። እዛ ላይ ነው ታሪክ ዛሬ ያለው ህይወቴ እዛ ላይ ነው። አንደኛው ትልቅ ፋውንዴሽን የተጣለው። መጀመሪያ ፍላጎት ነበረኝ፣ ወደዚህ ያመጣኝ አንድ ፍላጎት ነበር። አበበች ጎበናን መጎብኘት ደግሞ ፋውንዴሽኑን ጣለ። አበበች ጎበናን ስንጎበኝ ብዙ ህፃናቶች ነበሩ። እሳቸው ነፍሳቸውን በገነት ያደርግና ብዙ ህፃናቶች አንድ ክፍል ውስጥ ከ20 በላይ የሆኑ ህፃናቶች ባሉበት ማዕከል ላይ ነበር እሳቸው አልጋ የነበረውና እኔ እዚህ ነው የሚተኛው። እነዚህ ልጆች ሌሊት ሲነሱ እያንዳንዱ ልጅ ሲጮህ፣ እያንዳንዱ ልጅ ወተት ሲፈልግ፣ እያንዳንዱ ልጅ መሽናት ሲፈልግ እየተነሳው አጠባቸዋለሁ፣ አሸናቸዋለሁ እያሉ ሲነግሩን ልቤ ውስጥ እግዚአብሔር ሲናገር ነበረው። እንደዚህ አይነት ስራ ፈልጋለሁ የሚል ነገር ነበር። እኔ ደግሞ እንዴት ይሆናል በምን ከየት ምናምን እያልኩ ጠይቅ ነበርና
ትልቅ ፍላጎት ያደረብኝ ትልቅ ኢንፍሉዌንስ በህይወቴ የተደረገው ሃንጋሪ ላይ እና አበበች ጎዳና ኦርፋኔጅ ውስጥ ነው። ከዛ ተመልሼ ሄድኩኝ። ጸንሼ ነው ሄድኩት ማለት እችላለሁ። አንዳንድ ጽንሶች ወዲያ ይወለዳል። አንዳንድ እንስሳት አይተን እንደሆነ በ3 ወር በ5 ወር የሚወልዱ አሉ። ልክ እኔ እዛ ጸንሼ ሄድኩት ቪዥን በአጭር ጊዜ ሊወለድ የሚችል ሀሳብ ነው ጸንሼ ሄድኩት። ተመልሼ ልክ እንደሄድኩኝ ከባለቤቴ ጋር አሁን ባለቤቴ የሆነችው ጋር ተገናኘን። እሷም እንደዚህ አይነት ህልም ጸንሳ የነበረች ልጅ ነች። ገና ከልጅነቷ በ15 ዓመቷ ሆና ኢትዮጵያ የሚል ጽንስ አላት በውስጧ። ኢትዮጵያ ሄጄ ማገልገል ፈልጋለሁ፣ ኢትዮጵያ ሄጄ ኦርፋኔጅ ማሳደግ ፈልጋለሁ፣ ኢትዮጵያ ሄጄ ኦርፋን ማከም ፈልጋለሁ ብላ ድሪም የምታደርግ በ15 ዓመቷ ሆና አንተን ሳታገኝም ስለ ኢትዮጵያ ታውቅ ነበር? ኢትዮጵያ የት እንዳለ ራሱ ሳታውቅ ኢትዮጵያ የት እንዳለ አታውቅም፣ ግን ይሄ በውስጧ አለ። ሰው ኢትዮጵያ የሚለውን ስም ብቻ ነው የምታውቀው እና ታሪኩን ታውቃለች። ኢትዮጵያ ግን የቱ ጋር እንዳለች አታውቅም። ኢትዮጵያ የምለው እሷ ህንድ አካባቢ ምናምን ነው የምታስበው። ግን በኮምፓሽን ይሁን በምን ይሁን የሆነ ነገር ብቻ ህፃናት ታያለች ቴሌቪዥን ላይ። ኢትዮጵያ አፍሪካ ይሁን ኤዥያ ይሁን የት እንደሆነ አታውቅም። እሺ ግን መጣች። ከኛ ባይብል ኮሌጅ ወደ ሚሽን ትሪፕ የሚሄዱ ልጆች አሉና ህንዲያ ሄዶ ሲያገለግሉ የነበሩ የኛ ጓደኞች ነበሩ። እነሱን ያገኛቸው ፓስተር አሜሪካዊ ፓስተር ከአሜሪካ ሄደው እነዛን ያገኛቸዋል። እነሱ ደግሞ ይነግሩታል እንደዚህ አይነት ትምህርት ቤት ነው ያለ ነው፣ በጣም ያስተምራሉ፣ ሰው ወጥቶ ወንጌል ስራ ወይም ሚሽን ስራ እንዲሰሩ ያደርጋል የሚል ሲያወሩት እሱ ሄዶ ነገራቸው ለእሱ ቤተክርስቲያን። እሷ እዛ ቤተክርስቲያን ትገባ ስለነበረ እዛ ባይብል ኮሌጅ መሄድ አለብኝ ብላ መጣች። ስትመጣ በመጣች ማግስት ኢትዮጵያ መሄድ ፈልጋለሁ ብላ ለጓደኞቿ ለዶርም ተማሪዎቿ ትነግራለች። እነሱ ደግሞ ኢትዮጵያ የመጣ ሰው አለ፣ ምናልባት አውትሪች ወደዛ ይዞ ሊሄድ የሚችለው እሱ ነውና እሱን አገኘ ይላታል። ጠዋት መታ ተዋወቀችኝ። እኔ ራይቸል ይባላለሁ፣ የመጣሁት ባይብል ኮሌጅ ለመማር ነው። ከዛ አውትሪች ኢትዮጵያ መሄድ ፈልጋለሁ ስትለኝ ጨበጥኳት። ማታ እናውራ ነው ያልኳት። ልክ ስጨብጣት ሚስቴ እንደምትሆን አውቃለሁ። እሺ በዛ ሰዓት ከዛ ፊት አንድ የሆነች ጓደኛ ነበረችኝ፣ አሜሪካዊት ናት፣ ግን ሜክሲካን ባክግራውንድ ያለች ልጅ ነች እና ከእሷ ጋር ትውውቅ ነበረን። በኋላ ሳይሳካ ሲቀር ትውውቃችን ኢትዮጵያዊ ስትመስል ስለነበረ እና የሆነ የምትመሳሰለው ነገር አላት እና ከዛ ባይብል ኮሌጅ እየተማርኩ ስለነበረ እንደዚህ አይነት ነገር ውስጥ ባይብል ኮሌጅ ሳልጨርስ የሆነ ሪሌሽንሽፕ ውስጥ አልገባም ብዬ ወስኜ ነበር። ያንን ውሳኔ እንድንሄድ ያደረገችኝ እሷ ነች። ምክንያቱም ፍጹም ግልጽ ነበር። ሳውቃት ስገናኛት መጀመሪያ ስተዋወቃት በቃ ግልጽ የሆነ ማብራራት የማትችለው ኮኔክሽን ተፈጠረ። እዚህ ማታ እናውራ ተባባልን። ማታ ቁጭ ብለን ካፌ ሻፕ አለ ባይብል ኮሌጅ ውስጥ እና እዛ ስናወራ ይሄው ዛሬ 20ኛ ዓመታችን እስከምንቆጥር ተለያይተን አናውቅም። ስለመጋባት ወሰንን። ተጋብተን በቃ ኢትዮጵያ እንሄዳለን አለን። 2005 በፈረንጆቹ ኦገስት ላይ ሃንጋሪ ላይ በሲቪል ማሬጅ ተጋባን። በተዋወቅን በ6ኛ ወር አሜሪካ ሄድን። ወደ ኢትዮጵያ ሳትመጡ መጀመሪያ ወደ አሜሪካ ሄዳችሁት? አዎ የኦፊሻሊ ዌዲንግ አሜሪካ ላይ አደረግን 2005 መጨረሻ ላይ። 2006 ከ4 ወር በኋላ ኢትዮጵያ መጣን። ቀረን። የሚገርም ነው የኛው ነገር በጣም ኢትዮጵያው ከዛ የመጣችሁበትን መንገድ እሱን በደንብ እናወራዋለን። ባለቤትን እስቲ በደንብ አስተዋውቀን። አሜሪካ የትኛው ግዛት ነበረች? ቤተሰቦቿስ እንዲህ አይነቱን ሀሳብ ሲሰሙ ምን አይነት አስተያየት ነበራቸው በዛ ጊዜ? ከዛ መጀመሪያ ወደ ኢትዮጵያ ለመምጣት የወሰናችሁበትንም መንገድ እዛ ጋር ብዙ የሚወራ ነገር ያለው ይመስለኛል። እስቲ እሱም መንገድ ንገረን። ባለቤት መላእክት ናት እንዳለ 2 አይነት መላእክት አሉ። መጥፎ መላእክትም ጥሩ መላእክትም አሉ። ጥሩ መላእክት ከሚባሉት አንዷ ነች። እንደዛ ባትኖር 20 ዓመት
መከራውን ችግሩንም ደስታውንም የተካፈለች እዚህ አትቆይም። ባለቤቴ አራት ናቸው። እነሱ ሴቶች ናቸው። አራቱም እህቶች አሏት። እሷ ሁለተኛ ናት ከቤተሰብ ውስጥ። መልአክ የምትባል ነች ቤት ውስጥ። አሁን እያጋነንኩ አይደለም፣ በትክክል ማውራው። ቤተሰቦቿ ኮንሰርቫቲቭ ክርስቲያኖች ናቸው። ኢንዲያና ታውቃለህ? የነጭ ስቴት ነው። ከዛ የወጣች ልጅ ነች። በጣም ፈርሃ እግዚአብሔር ያላቸው ቤተሰቦች ናቸው። ምናልባት ከወንዶች እኔ ነኝ እጇን ጨብጬ ሰላም እንኳን ያልኳት እና እስከዛ ድረስ ንጽህናቸውን የጠበቁ ጥሩ ቤተሰብ ናቸው። እሷ እንግዲህ ከኔ ጋር ከተገናኘች በኋላ ለቤተሰቦቻቸው ስትነግር በጣም ደንግጠዋል። የኔን ስታተስ ጠይቁ፣ ኢትዮጵያዊ ነው ሬፊውጂ ነው ምናምን ተብሎ ሲነገር በጣም ቤተሰቦቿ ደነገጡ። አንቺን ወደደሽ እዚህ ሀገር ለማምጣት ብቻ ብሎ ነው አድቫንቴጅ ብሎ ስድብሽ ነው ብዙ ነገሮች ይባል ነበርና፣ ሌላው ደግሞ እሷ ትከበር ነበር፣ ቤት ውስጥ ያከብሯታል። ያልሆነ ውሳኔ አትወስንም፣ ትክክለኛ ሰው አይቀርም የሚል ሀሳብም አደረባቸው። ከዛ ፈቀዱላት ከኔ ጋር ሪሌሽን እንድትቀጥል። እኔም ስጠይቃቸው ቤተሰቦቿ አንዴ ይሽላሉ አንዴ እምቢ ይላሉ። በጣም ያው ስላላገኙኝ አይተውኝ ስለማያውቁ መጨረሻ ላይ ፈቀዱና ኦፊሻል ያደረግን ሪሌሽንሺፓችን። ብዙም አልከበዳቸውም፣ ግን የሰው ወሬ ፓስተሮቻቸው ምናምን ማናውቀው ሰው ነው እንዴት እንሽንላለን እንዴት እንፈቅዳለን እንዲጋቡ የሚል ነገር ነበራቸው። በኋላ ግን ሄጄ ሲያገኙኝ ሲፈሩ የነበሩ ሰዎች እውነትም የእግዚአብሔር ልጅ ነች፣ እሱም የእግዚአብሔር ሰው ነው፣ ብለሲንጉን እንስጣቸው አሉ እና ተጋባን። ድሪም አድርጌ ማልችለውን ህይወት ውስጥ ነው የገባሁት። ጥሩ ቤተሰብ ውስጥ ገባሁ። ምንም ያህል ሀብታም በሆን ሊያጋጥመኝ ከሚችለው በላይ የሰርግ ዝግጅቶች ነበሩ። ሀብታሞች ናቸው የተባሉት ብዙ መድረስ ወደማይችሉበት ዳይቶና ቢች ላይ ሄደን ሃኒሙናችን ይዛ ሳልፈን ስንመጣ እንግዲህ እግዚአብሔር ትልቅ ስራ ነው አይ ነበረውና ለዚህ ነው ወደዚህ ሀገር መጣኝ፣ ለዚህ ነው ወደዚህ ህይወት ውስጥ ከተተኝ የሚል ነገር ነበር። ጥሩ ህይወት ነው ከሷ ጋር የጀመርኩት። እንግዲህ ያኔ በዙሪያው የነበሩት ሰዎች ትንሽ ሀሳቡን የመክፋት ነገር ነበር ብለኛል። እንደው አንተን ካለማወቅ ነው ወይስ ደግሞ እንደው ከጥቁርነትንም ነገር ካለመቀበል ነው? ለምን የመነሻውን ሳስብ በዙሪያ ሊኖሩ የሚችሉት ኢንዲያና አካባቢ ከሆኑ ብዙ ነጮች ከሆኑ እንዲህ አይነቱን ነገር ለመቀበል ሊቸገሩ ይችላሉ። አንድም የቀየርከው እሱን ነው ብዬ ስላሰብኩ ነው እዛ ውስጥ ተቀላቅለና ከሱ ጋር የተገናኘ ነገር ነበረው? ከዛ ጋር የተገናኙ ነገሮች ነበሩ። የእሷ አያት እንደውም ሰርጋችን ላይ ራሱ አልተገኘም። አያት ማለት የእናቷ አባት። ገና በልጅነት ባለቤት ምን ብለዋለች መሰለ፣ እዛ አካባቢ አንድ ጥቁር ተማሪ ነበርና እሱን ያሰቃዩት ነበረ ብላ እሷ ትምህርት ቤት ልጅ እያለች ትነግረዋለች። አንድ ጥቁር ልጅ ነበር እንደዚህ ይስቁበታል ይናገሩታል ምናምን ብላ ስትነግር እውነታቸውን ነው ጥቁር እኩል አያስብም ብሎ ይናገራታል። ከኛ ያንሳል ብሎ ይነግራታል። እሷ በጣም ትናደዳለች ልጅ ሆና። ከዛ በጣም ትናደድና ቆይ አንተን ለማናደድ እነ ጥቁር አገባለሁ ያለች ትናገራለች ልጅ ሆና። ከዛ ያንን ታሪክ ስትነግረኝ ገና እንደመጣች ጠየኳት። ገና ሪሌሽንሺፕ ስንጀምር እዛ ጋር አንቺ ቤተሰቦች እንዴት ናቸው? ሬሲስት ናቸው? ጥቁር ይጠላሉ ወይ? አዎ የሚጠላ አያት ያለ እሱን እንደዚህ ብየው ነበር። እንደውም አንተ ለማናደድ ጥቁር ያገባሉ ብየው ነበር ስትለኝ እኔ ገና ጓደኛ እያለ ነው እንጂ ለጋብቻ ከመጠየቅ በፊት ነበር ይሄንን ያልኩት። አንቺ እዛን ሳታውቂ ትንቢት እኮ ተነግረሻል አልኳት። ምን ነው አለችኝ። አንቺ እኔ ሚስት ልትሆኚ ነው አልኳት። ደነገጠች። ኢሚዲየትሊ ለቤተሰቦቿ ነገረች እንደዚህ ያለኝ ምናምን ብላ። ከዛ ያው ጀመርን፣ ጓደኝነታችን ቀጠለ። ለዚህ ይሄን ያህል ካሰብክ ለቤተሰቦቿ መንገር አለብህ አለችን። ለቤተሰቦቿ ነገርኩ። ቤተሰቦቿ በጣም ጥሩና ሀምብል የሆኑ ሰዎች ናቸው። ለቤተሰቦቿ በጣም ከባድ አልነበረም። ሌሎች ሰዎች ናቸው፣ በዙሪያ ያሉ ሰዎች ናቸው።
ጥርጣሬ ነበራቸው። ትክክለኛ ሰው ላይሆን ይችላል፣ ጥሩ ልጅ ማይሆን ቦታ እንዳትወርቅ የሚል ፍራቻ ነበራቸው። መጨረሻ ላይ ሲያገኙኝ ትክክለኛ ሰው ነው ብሎ ያው ምስክርነት የተሰጡ ከነ ፓስተሯ ነበር እንደውም ሰርጋችንን ኦፊሼት ያደረገውና ተሳስተን ነበር፣ እውነትም የእግዚአብሔር ሰው ነው፣ አንቺም የእግዚአብሔር ሰው ነሽ፣ የመረጥሽው ሰው ትክክል ነው ብሎ ምስክርነት የተሰጠው። ስለዚህ እዛ ብዙ ጊዜ ይኖራችኋል? ወደ ኢትዮጵያ ከመምጣታችሁ በፊት 4 ወር ነው ይኖር ነው። ከዛ በኋላ ያው እንሄዳለን 3 ወር። አንድ ጊዜ ነው ለመጨረሻ አንድ ጊዜ ነው 1 አመት እዛ የቆየነው እንጂ ከዛ በኋላ 3 ወር 2 ወር ነው የሚቆየው። እስካሁን ድረስ አንድም ሬሲዝም ትልቅ ክብር ያለኝ እንደውም ከ4 ሄቶቿ አሉ አይደል፣ ከሷ ጋር 4 ናቸው። የሷ ቤተሰቦች ወይም አባቷ በጣም የሚወዳቸው ቤተሰቦች ናቸው ብሎ ከሚጠሯቸው ቤተሰቦች አንዱ ነኝ ካሉት ከሌሎቹ በላይ ማለት ነው። የሚገርም ነው እንግዲህ አርጋው፣ አንተ በራስህም ማኩረፈ ሀገር ላይም ማኩረፈ ሀገር ጥል የወጣ ሰውዬ ከተወሰነ ጊዜ በኋላ ህይወት ሊስተካከል የሚችልበት ምናልባት ከመጀመሪያ ስትነሳ ከነበረው ፍላጎት ጋር አሁን ለማስተካከያው እድል ትክክለኛው ቦታ ላይ ሲሆን ነው ተመልሰ ያውም ደግሞ ሌላ ሰው ይዘህ ነው የምትመጣው። ይሄን ውሳኔ የወሰንክበት ቅድምም ነካክተዋል፣ ግን ከዚህ ውሳኔ ላይ ለመድረስ የሷም ግፊት አለበት ወይስ አንተም ጋር ልጅነት ነበር? ከዛ 4 ወሮች ቆይታችሁ ወደዚህ ስትመጡ መጀመሪያ ላይ የነበረው ነገር እንዴት ነበር? ሁሉን ነገር ጥለን ሄድከው፣ ረጅም ጊዜ ነው። ከየቱ ጋር ጀመራችሁ የዚህ ነገር ህይወት? መጥፎ ሰዓት ላይ ነው የመጣሁት። ባለቤቴ ኢኖሰንት ነች። እኔ ነኝ ወደዚህ ሀገር ይዣት የመጣሁት፣ እኔ ነኝ ሐዋሳ ያኖርኳት፣ እኔ ነኝ አዲስ አበባ እንኖር ብላ ነበር። ፈልጋም ነበር አዲስ አበባም አይሆንም ሐዋሳ ይሆናል። እኔም ሐዋሳ ፈልጌ አልነበረም እና የመጣንበት ሰዓት ራሱ በጣም መጥፎ ሰዓት ላይ ነበር። ያንን ሁሉ መከራ እንዴት አርጋ እሷም እንደቻለች እኔም እንደቻልኩ ራሱ ዛሬ ነው የሚያስፈራኛል። ዛሬ ሳስበው 97 ላይ ነው ወደዚህ የመጣነው በኢትዮጵያ። መጥፎ ሰዓት ላይ ነው ለኛም አሜሪካዊ ዜጋ ነው። በዛ ሰዓት ኢትዮጵያ ውስጥ መኖር በጣም አስቸጋሪ ነበር። ምክንያቱም በዛ ሰዓት የነበረው ምርጫ አሜሪካን እጅ የነበረበት ምርጫው ፌር ያልሆነውን አሜሪካ ኤምባሲ መግለጫ ሰጥቶ ነበር። ዲሞክራሲ ምርጫ ነው የሚል መግለጫ ስለነበረ በጣም ብዙ ወጣት አሜሪካ ላይ አዝኖ ነበርና አንዳንድ ጊዜ ያሳድዱ ነበር። እዚህ አዲስ አበባ መተን ከታክሲ እያባረሩ ያሳደዱ ባለቤትንም እኔንም ለጥቃት የፈለጉ ሰዎች ብዙ ነበሩ በተከታታይ እና ያንን ሁሉ መከራ አለፈን። ምክንያቱም የመጣንበት ዓላማ አለ ብዬ ያው እሷ የውጭ ዜጋ ናት፣ ሀገሩም አዲስ ነች፣ ሀገሩንም ብዙ ባታውቀውም እኔ ነኝ የማውቀውና በጣም የሚገርመው በዛን ሰዓትም ይሁን እስካሁን ድረስ አንዳንድ ጊዜ ዲስካሬጅ የሚያደርጉ ነገሮች ይኖራሉ። እሷንም እኔንም ሁለታችን ብቻ በአንድ ሰዓት ላይ በአንድ ጊዜ ዲስካሬጅ ሆነን አናውቅም። እሷ ዲስካሬጅ ስትሆን እኔ ኢንካሬጅ ሆናለሁ፣ እኔ ዲስካሬጅ ሲሆን እሷ ኢንካሬጅ ትሆናለና ኮምፕሊሜንት እንደራረግ ነበር። በጣም የሚገርመው ይሄ ነው። እኔን ያሳዘኑኝ ነገሮች እሷን አሳዝኗት፣ እሷ ያሳዝኑ። ስለዚህ አንዳችን እናጽናና ስለነበረ ብዙ መከራዎችን አልፈናል። አሁንም አሉ ቻሌንጆች አሉን። ይህንን ግን እርስ በርስ እየተደጋገፍን ነው። እሷንም ትደግፈኛለች እና እሷን እየደገፍኳት እስካሁን ድረስ ይዋለን። እንግዲህ ወደዚህ ስትመጡ ልጆች አልመጡም? ያኔ አልመጡም። መጀመሪያ ላይ ከዛ እንዴት ህይወታችሁ እንግዲህ መሰረት ያዘ? ከዛ ከተመለሳችሁ በኋላ ምን አደረጋችሁ? ብዙ ነገሮችን ነካከን። የተደራጀ ነገር ይዘን አልመጣንም። የተደራጀ ልብ ብቻ ነው ይዘን የመጣነው። የተደራጀ ፈንድ ይዘን አልመጣንም። ተቋም ራሱ ለማቋቋም አልቻልንም። አቅም አልነበረንም፣ ገንዘብ አልነበረንም። ብዙ ሰው የዛን ሰዓት ገንዘብ አላቸው ብሎ ያስቡናል። እኛ ከባይብል ኮሌጅ ወደ ቤተሰቦች አለ፣ ከቤተሰቦች ቀጥታ ወደዚህ ነው የመጣነው። ብዙ ኤንጂኦን ለማቋቋም ስንሞክር ሰዎች ራሳቸው ፈቃደኛ ቦርድ ለማቋቋም የት አለ ገንዘብ ይሉናል። ገንዘብ አልነበረንም፣ ግን ልባችን ውስጥ የሞላው ትልቅ ቪዥን ነበረን። ገንዘብ አልነበረንም። ብዙ ሰው ያው ይጠብቀን ነበረው። እኛ ነጭ መኪና ይዘህ ትመጣለን ስንል ድሃ ነጭ ሴት ይዘህ መጣ።
ያው ቤተሰቦች ራሱ ቻሌንጅ ይፈጥሩብኝ ነበር እና ኮሚኒቲውም ቻሌንጅ ይፈጥር ነበር። ገንዘብ ሳይኖር ይህንን ይዘህ ትልቅ ቪዥን ይዘህ እንዴት ትመጣለህ ብሎ በጣም አስቸጋሪ ነበር። ግን ያው ቅድም እንዳልኩት ዲቫይን የሆነ ነገር ነበርና ከዛ ትምህርት ቤቶች እየሄድን ቋንቋ ታስተምር ነበር ባለቤት። እኔም ቋንቋ አስተምራቸው ነበር። ባይብል የምናስተምር ነበር። የግል ትምህርት ቤቶች እየሄድን ከየት እንጀምር ብለን ያው የተለያዩ ነገሮችን ሞክርን። ቤት ውስጥ የመጡ ልጆች የሚያጠኑ አሉ፣ ቋንቋ የምናስተምራቸው አሉ፣ የተለያየ ነገር የምናስጠናቸው ነበሩ። ከዛ 2000 በፈረንጆች በእኛ ሚሊኒየም ላይ ጎዳና ከልጆች የጸዳ መሆን አለበት ብሎ ሐዋሳ ላይ እንቅስቃሴ ነበርና ጎዳና ላይ ያሉ ልጆችን ለማንሳት ሙከራ ሲደረግ ያው በዛ ሰዓት የምታስቀምጥበት አልነበረም ለከተማ አስተዳደሩ። ነገር ግን ከከተማ ማውጣት ፈለገ። አንድ ቦታ ላይ ወደ 17 የሆኑ ህፃናቶች ማታ የሚያድሩበት ጎዳና ላይ የሚያድሩበት፣ ቀን ግን የተለያዩ ቦታ ላይ ተበትነው የሚውሉ ህፃናቶች ነበሩና መሄጃ ሲያጡ እነዚህን ሰብስበን ቤት ተከራይተን አኖርናቸው። የመጀመሪያ ስራችን ያኔ ኑሯችሁ ሙሉ ለሙሉ ሐዋሳ ላይ ሆኗል። ሐዋሳ አደረግን። ከነሱ ጋር አንድ ቤት ተከራይተን እኛም ከነሱ ጋር ይኖርን፣ ሰርቪስ ቤት ውስጥ እነሱ እያኖርን ዋናው ቤት ውስጥ እኛ እያደርን። ልጅ የለንም እዛን ሰዓት። ያው እነሱ ልጆቻችንን ማኖር ጀመርን። ልጆቹ በጣም አስቸጋሪ ናቸው። ሁላቸውም ከ8 ዓመት እስከ 17 ዓመት ድረስ ያሉ ልጆች ናቸውና ሁሉም አዲክትድ ናቸው። ጫት፣ መጠጥ፣ የተለያዩ ነገሮችን የለመዱ፣ ሌብነት በጣም የለመዱ፣ እዛ ውስጥ አለቃ ያላቸው፣ ከፍ ያሉ እድሜ ያላቸው ያሰርቋቸዋል፣ ብዙ ነገሮችን ያስደርጓቸዋልና ቤት ተከራይተን ስናኖራቸው ሁሉ ነገር ፕሮቫይድ አድርገን ምግቡንም መኝታውንም የሚያስፈልጋቸውን ትምህርት ቤት መማር እንፈልጉትን ወደ ትምህርት ቤት አስገብተን ትላልቅ የሆኑትን መነገድ እንፈልጋለን፣ የተለያዩ ስራ እንፈልጋለን ያሉትን ሁሉ እነሱን አስገብተን ብንሞክርም መግባባት አልቻልንም። ምንም ብናደርግላቸው በእኛና በእነሱ መካከል ጋፕ አለ። ያ ጎዳና ላይ የነበሩ ልጆች ሌላ ቤት ውስጥ ሲገቡ አያምኑም። ያንን የተረዳን እዛን ጊዜ እነሱ ሊያምኑ የሚችሉት ምናልባት አንተ ጎዳና ላይ የነበርክ ሰው ከሆንክ ጎዳና ላይ ነበርኩ ብለህ ስትል ነው ከአንተ ጋር አታችመንት የሚፈጥሩት። እዛ ከኛ ጋር አታችመንት ሊፈጥሩ አልቻሉም። የሚፈልጉት ነገር ሁሉም ብናደርግላቸውም ከኛ ጋር ለመቆየት ፍላጎት አልነበራቸውም። ትክክለኛ ምግብ ሰርተህ ስትሰጥ እሱ አይጣፍጣቸውም። እነሱ የሚጣፍጣቸው አሁን በተለምዶ ቡላ የሚባለው ከተለያየ አይነት የመጣው ምግብ ነው የሚፈልጉት። ጣፉ ከቤት። ምክንያቱም እኛ ጋር የሆኑ መቃም አይችሉም፣ እኛ ጋር ሆኖ ትምህርት ቤት አለመሄድ አይችሉም፣ እኛ ጋር ሆኖ አለመስራት አይችሉም። እና እነዚህ ነገሮች ማድረግ ፍላጎት የላቸውም። ጠፍቶ አለቁ። ሁሉም 17ቱም ጠፍቶ አለቁ። ቀስ በቀስ ከዛ አንድ ሰው አጋጣሚ እንደዚህ አይነት ስራ እንደምንሰራ ስለሚያውቅ ጓደኛችን ነው፣ ምግብ እጥረት ያለባቸው ህፃናቶች ላይ ብቻ የሚሰራ አንድ ተቋም ነበርና አንዲት ትንሽ ህፃን የምግብ እጥረት ያለባት ግን አይን ህመም ያለባት አለችና እነሱ ምግብ እጥረት ላይ ብቻ ነው የሚሰሩት። አይን ችግር አለባትና እቺ ልጅ አሳክማት ብሎ አመጣ። ነገ አይን ሰርጀሪ ያሰራናት ካትራክት የሚባለው ከእስራኤል አንድ ባለሙያ አስመጥተን ተሰራላት። እቺ ህፃን ብዙ ችግር አለባት ነች። ቅድም እንዳልኩ የምግብ እጥረት አለባት ነች። በ5 ዓመቷ በእግሯ መሄድ ማትችል፣ ጭንቅላቷ ትንሽ ማይክሮሴፋሊክ የሚባለው ጭንቅላቷ ትንሽ፣ የልብ ችግር ያለባት፣ ብዙ የልብ ቀዳዳ አለባት ህፃን ነች እና አይኗን አሰርተን ወደ ገጠር መለስናት። ትንሽ 20% ብቻ ማየት ጀመረች። ከዛ ከ1 ዓመት በኋላ አባቷ አምጥቶኛ ላይ ጣላት። እናንተ ባትረዷት ኖረ እኔ ሞታ ነበርና እናንተ ውሰዱ አለን። እኛ ጋር መጠናት። ብዙ ችግር አለባት። ለማሳከም ሙከራ አደረገን። ሰውነቷን ሁሉ እስቲ ማድረግ የምንችለው ነገር ካለ እዚህ አዲስ አበባ መጠናት ልናሳክማት። ሁሉ ነገሮቿን አይተው ሐኪሞች ብዙ ለውጥ ሊኖራት አይችልም እና እቺ ልጅ ብዙ ወጪ ባታወጡ ጥሩ ነው የሚል ተስፋ አስቆራጭ ነገሩ። ተመልሰን ይዘን ሄድን። ልቧ በጣም ብዙ ቀዳዳ አለው።
ብዙ ችግር ያለባት መሄድ ማትችል ህፃን ነበረች። ወስደን በቀስ የመጨረሻ ሙከራ እናድርግ ብለን እንክብካቤ ስናደርጋት ቀስ በቀስ ያቆጠቆጠች መጣች። በራሷ ህክምናው ተስፋ ከተቆረጠ በኋላ ህክምና ተስፋ ቆረጥን። ማድረግ የምንችለው ነገር እያደረገን ምግብ ጥሩ እየሰጠናት ማሳጅ እያደረግናት ሰውነቷን እየተንከባከብን እያቆጠቆጠች መጣች በራሷ። ከዛ የሚገርም ነገር ከሷ እየተማርን እኔ ራሱ ለእኔ ትልቁ አስተማሪ በህይወት እሷ ናት ብዬ ነው የማስበው። 5 ዓመት ከኛ ጋር ኖረችና መጨረሻ ላይ ህይወቷ አለፈ። ውጪ ወስደን ለማሳከም ሙከራ አድርገን ነበር። በዛ ሰዓት ውጪ ይዘን መውጣት ፍቃድ ማግኘት አልቻልንም ከክልሉ መንግስት። 5 ዓመት ከኛ ጋር ስትኖር 5 የተለያዩ ቋንቋዎችን ለመደች። የሲዳማ ልጅ ነች። እሱን በትክክል ማታወራ ልጅ ነበረች። እሱን በደንብ ተማረች። አማርኛ ፐርፌክት ማውራት ጀመረች። እንግሊዘኛ ፐርፌክት ማውራት ጀመረች። ፈረንሳይኛ አስተማርናት። ፈረንሳይኛ ትማር ነበር። አንድ ቮለንተር መጣችና ቮለንተር ታስተምር ነበር። አንድ ሀመርኛ አስተማሪ መጣች። በኋላ ከሀመር ያመጣናቸው ልጆች ነበሩና እነሱ ቋንቋቸው እንዳይረሱ አስተማሪ ቀጥረ ነበርና እነዚህን ቋንቋዎችን በሙሉ በአጭር ጊዜ ውስጥ ለመደች። ወደ ሀመሩ በኋላ እንመለስበታለን። ጆሮዋ ውስጥ የገባ ነገር ልክ ኪስ ውስጥ እንደገባ ገንዘብ ነው፣ አይጠፋም። በቃ ኪስ ውስጥ የገባውን ገንዘብ አውጥተህ ካልጣርከው ወይም እንትን ካላደረክ እንትን አይልም አይደለ? የሚታየውን በጆሮዋ ነው፣ የምታዳምጠውን በጆሮዋ ነው። እና ሁሉ ኮንሰንትሬሽኗ ጆሮ ላይ ነው። ጆሮ ውስጥ የገባ ነገር አይጠፋም ነበርና በህይወቴ እንረዳታለሁ ብዬ አመጣኋት ህፃን እኔን የረዳችን ዛሬ እየሰራ ያሉት ስራ እንዲሰራ ያደረገችን እሷ ናት። ምክንያቱም ብዙ ኮምፕሌን የምታደርገው ነገር ያላት አቺቭ ማድረግ ከሚገባት ነገሮች አቺቭ አድርጋለች። መጨረሻ ላይ እንደውም አሳዛኝ ነገር ነው በህይወቷ ሲያልፍ እኔ ለረፍት አሜሪካ ከቤተሰቦች ጋር ስንሄድ እሷን እዚህ አንድ ቮለንተር ጓደኛችን ነበረና ከነሱ ጋር አስቀምጠን ሄድ ነው። ልክ እኔ ከዚህ እንደወጣ አመማት። መጨረሻ አመማት። ብቻ ፎር ሳም ሪዝን ቤተሰቦቿን ጥሩልኝ አልኳት። ቤተሰቦቿ መጡ ከሷ ጋር እንዲያሳልፉ። በየቀኑ እየቀነሰ ሲመጣ አሜሪካ ለ3 ወር ረፍት ነበርኩት። በ12ኛ ቀን ተመልሼ መጣሁ። በቃ በጣም አሞታ ስባል ተመልሼ ሲመጣ የሆነ ነገር ተሰምቶን ታውቆ ነበርና ቤተሰቦቼም አበባ አንዳንድ ስጦታዎችን አድርስልን ምናምን አሉ። መጣሁ፣ አገኘኋት። መናገር አትችልም ነበር፣ በጣም ታማ ነበርና ስጦታዋን ሲሰጣት ዳዲ እንደዚህም ታምሜ ቢሆን ኢየሱስ ይወደኛል አውቀዋለሁ ምናምን አለች። ያ የመጨረሻ ቃሏ ነበር። የዛን ቀን አረፈች። ጠዋት በጥሩ ሁኔታ አስቀበርናት። የሷ ቪዥን ይቀጥል ዘንድ ብትኖር ስንት ነገር ታደርጋለች ብለን አሰብን። በሞት ዓመቷ ልክ እንደሷ አይነት ልጆች የሚኖርበትን ቤት አቋቋምን። ላንቱ ትባላለች። ላንቱ ሰውን ብለን ስፔሻል ኒድ ህፃናቶችን ቤት ያቋቋም ነው በሷ ስም ነው። አካል ጉዳተኞችን ተቋም እንድናቋቁም ያደረገችን እሷ ናት። ስለዚህ በዚህ መንገድ 10 ዓመት ትኖራለች እዚህ ምድር ላይ። 10 ዓመቷ ላይ ነው 10 ዓመቷ ላይ አረፈች። እኛ ጋር 5 ዓመት ኖረች። ስለዚህ ይሄኛው እንግዲህ ለአንተ አንድ መልእክት ነው፣ ሌላ ኃላፊነትም ነው፣ ጥንካሬም ነው መስለኛል። አዎ። ከዛ በኋላ የዚች ልጅ ላንቱን ያልከው ስማ የሷ ህይወት ከዛ በኋላ ምንድነው እየቀየረ የመጣው አንተ ህይወት ውስጥ? ከዛ በኋላ የመጡትን ነገሮች እስቲ ንገር። ቻሌንጆችን መቋቋም እንዲችል መልእክት አስቀምጣለች በህይወት ውስጥ። ቻሌንጆችን መቋቋም ብቻ ሳይሆን ማድረግ የሚችለውን ነገር አቺቭ ለማድረግ ብዙ ነገሮች አሁን በህይወት ያደረኳቸው ለኔ በቂ ፍሬ አይደለም፣ ግን ሰው በቂ ነው ብሎ የሚላቸው ነገሮች ኢነርጂ ከዛ ነው የመጣ ኢማኔት ደረገው። አካል ጉዳተኛ ሆና ማየት ማትችል መራመድ ማትችል እነዚህ ነገሮችን አቺቭ ስታደርግ አንድ ቀን ኮምፕሌን አታደርግም። የመጨረሻ እስትንፋሷ እንኳን ኢየሱስ ይወደኛል እንደዚህ ታመመም እንኳን ቢሆን ብላ የመጨረሻ ትንፋሿ ነው ስትተነፍስ። እኔ ሁሉ ነገር ተሟልቶልኛል፣ ጤና ተሟልቶኛል፣
ለምንድነው ኮምፕሌን ማድረገው? ጥቂት ነገሮችን ኮምፕሌን ባናደርግ ብዙ ነገሮችን ማሳካት እንችላለን ለሚለው ለኔ ትልቅ መጽሐፍ ናት እሷ። እሱ ብቻ ሳይሆን ቪዥኗንም ብዙ ሰዎችን የመርዳት ብትኖር ኖሮ እሷ እንደዚህ አይነት ስራ እንድትሰራለች የሚል እንትንም ውስጥ ያደረው በሷ ምክንያት ነውና ብዙ አካል ጉዳተኞች ህፃናቶች እንድናግዝ መሰረት ድንጋይ ጥላለች በህይወት ውስጥ። ስለዚህ ከዛ በኋላ በስሟ የተፈጠረው ወደ ድርጅትነት አደገ። ከዛ ምንድነው መስራት የጀመራችሁት? በሞት ዓመቷ ቤት ተከራየን። አካል ጉዳተኞች ህፃናቶችን ለመቀበል ጀመርን። ዛሬ ብዙ ህፃናቶች አሉ፣ አካል ጉዳተኞች መንቀሳቀስ ማይችሉ፣ መብላት መጠጣት የማይችሉ፣ በትልቅ እድሜ ያላቸው ነገር ግን ከወተትና ከጡጦ በላይ መብላት የማይችሉ ህፃናቶች አሉ። ይሄንን ስጠኝ ያንን ስጠኝ የማይሉ ነገር ግን እኛ አስበን የምናደርግላቸው ህፃናቶች ቤት አለ። እነሱን እንከባከባለን በሷ ስም። ስለዚህ አቤኔዘር ሌላኛው ነው ወይስ የዚሁ እንትን ነው? አቤኔዘር ትልቁ ብራንች ነው፣ ግን 2-3 ቤቶች አሉት። አንደኛው ኤችአይቪ ፖዚቲቭ ቤቶችም ነበሩት፣ አሁን ቀላቀለናል። 3 ቤት ነበረው። ሃውስ ኦፍ ሆፕ የምንለው ነበረ። የኤችአይቪ ህፃናቶች የነበሩበት ነው። አሁን ባጠናነው ጥናት መድኃኒት እየወሰዱ ስለሆነ የመተላለፉ ድሉ ጠባብ ስለሆነ እነዚህ ለይተን ከምናስቀምጣቸው ብለን ቀላቀል እንጂ 3 ቤት ነበር። አቤኔዘር ግሬስ የሚባል አለ፣ ላንቱሶም እና ሃውስ ኦፍ ሆፕ የምንል 3 ቤቶች ነበሩ። ያው አሁን ያካሉን ሌሎች ቻሌንጆች ከቦታ ጋር ባለው ቻሌንጆች እንደሚፈልገውና እንደሚያስፈልጋቸው ልናደርግ ያልቻልናቸው ነገሮች አሉ። ያው ከቦታና ከቤት እጥረት ጋር ተያይዞ እንጂ ቪዥን እንደዛ ነው። ስራችሁ ግን እንደቀጠለ ነው ሆነም። ስለዚህ እስቲ በደንብ ንገረን። እኔ ተገኝቼ ማይቼ ነበር እንግዲህ እዛ ቤት አንተም ባለቤትም ልጆችም እንግዲህ የልጆችን ስላላነሳን ልጆቹን አሁን እሱን ደግሞ ለብቻው ማንሳት ይኖርብናልና ለጊዜው ግን መጀመሪያ ስለዚህ ተቋም ንገረንና ከየት ነው ልጆቹን የምታነሱት? ምን አይነት ጉዳት ያለባቸው ወይ ደግሞ በምን አይነት ህይወት ውስጥ ያሉትን ነው? ሰፊ ነው እዛ ቤት እንግዲህ ህይወት አንተም ደጋግመህ ትላለህ ትንሿ ኢትዮጵያ ነች። በጣም ከተለያየ ቦታ ከተለያየ ህይወት ውስጥ ያሉ ሰዎች ናቸው እንግዲህ ተሰብስበው አንተ አባት ባለቤት ደግሞ እናት ሆነው የምታኖሯቸውና ንገረን በደንብ የሚከታተለውም ሰው እንዲያውቅና አቤኔዘርም ሌላም አብረው ያሉት ነገሮች እንዴት ነው የምትሰሩት? ስለ ድርጅቶቹ አውራን እስቲ። እንግዲህ አሁን እንን ለማድረግ ቅድም እንዳልኩ ፍቃድ አወጣን፣ ከመንግስት ጋር አግሪመንት ገባን። በቀድሞው ደቡብ ክልል ሴቶችና ህፃናትና ፋይናንስ ጋር አግሪመንት ገባን። ከዛ በኋላ ከየክልል ውስጥ የሚጣሉ ህፃናቶች አሉ፣ በጎጂ ልማዳዊ ድርጊቶች የሚገፉ አሉ፣ እናትና አባት ያጡ አሉ፣ በተለያየ ምክንያት የሚጎዱ አሳዳጊ የሌላቸው ልጆችን ለመቀበል አግሪመንት ገባን። ቅድም ያልኩ እነዚህ ጎዳና ልጆች እጃችን ላይ በነበሩበት ጊዜ አንድ ጓደኛችን ነበረ፣ ዶክተር ታምራት ይባላል አንዳርጋቸው። አሁን አሜሪካ ነው ያለውና ሐዋሳ ዩኒቨርሲቲ አስተማሪ ነው። የአንድ ሪሰርች ሊሰራ ወደ ደቡብ ኦሞ ሄደው ነበርና እዛ አካባቢ ያጋጠመው ነገር ጓደኛ ስለነበረ ደውሎ ነገረኝ። እንደዚህ በተለያየ ምክንያት የሚወለዱ ህፃናቶች ምንጊ ተብሎ አውትካስት ተደርጎ ይገደላሉ። አጋጣሚ ሆኖ ከጋብቻ ውጪ ያረገዙ 10 ሴቶች አሉ። እነዚህ በአንድ አካባቢ ነው በአንድ ጊዜ ነው ያረገዙት። ሊወልዱ ቀርቧልና እንደሰማሁት ከሆነ እነዚህ ሴቶች ከወለዱ ልጆቹ ይገደላሉ፣ ይጣላሉ ተብሏልና የታረገው ነገር ካለ ብሎ ነገረኝ። ቀጥታ ሄድኩኝ። በጣም አዝኜ ወዲያው ሄድኩኝ። አገኟቸው ሴቶቹን 10 ሴቶች እንዳለውም አርግዞ ወልደው ጥሎ ሊሄዱ የገጠር ሴቶች ናቸው ነው። እዛ ከተማ ውስጥ ደመካ ላይ ነበሩ። ከዛ አገኘኋቸውና ከተማ አስተዳደሩን፣ ክልሉ፣ ወረዳውን ማስተዳደር ጠየኳቸው። እነዚህ ሴቶች እንደዚህ ተብሏል፣ እውነት ነው ወይ? አዎ እውነት ነው። ምንድነው ማድረግ የሚቻለው? ለባህሉ መሰረት ማንም እነዚህ ህፃናቶችን የሚያድናቸው የሚነካቸውም የለም። እዚህ ማዳን የምትፈልግ ከሆነ እዚህ ራሴ ቁጭ ብለህ ሲወልዱ ህፃናቶችን አንስተህ ማዳን ትችላለህ አለኝ። ስለዚህ አግሪመንት ውስጥ መግባት አለብኝ ብዬ ወሰንኩ ከመንግስት ጋር።
በዚህ ዙሪያ ላይ ዝግጅትም ያስፈልገኛል። 10 ሴቶች ናቸው እንግዲህ እነዚህ ማድናቸው ከሆነ ከነ እናቶቻቸው ወስጄ አትሊስት የተወሰነ ወራቶችን እንዲያጠቡ ማድረግ መቻል አለብኝ። እዛ ወስጄ ያልኩኝ ቤት ለመከራየት አግሪሜንት ውስጥ ለመግባት መጣው ወደ ሐዋሳ 15 ከ21 ወር ድረስ ፈጀብኝ ወረቀቱን ፕሮሰስ ሳደርግ። እንግዲህ ህጋዊ ሳትሆን ከዛ ድረስ ሙቭ አድርጌ ወደ ሐዋሳ ማምጣት እዚህ ወልዶ አጥብቶ እንዲሄዱ ማድረግ አትችልም። ቤት ተከራየው 20 ልጅ ነው 20 ሰው ነው ያሰብኩት 10 ሴትና 10 ህፃን 20 ሰው ነው። ለዛም የሆኑ ነገሮች ማዘጋጀት አለብኝ። አልጋ ማዘጋጀት አለብኝ፣ ቤት ማዘጋጀት አለብኝ። ሁሉ ነገር አዘጋጅቼ ጨርሼ ሲሄድ ወደ 29 30 ቀን አካባቢ ፈጀብኝ። ሲሄድ ሁሉም ሴቶች ወልደው ሁሉም ህፃናቶች ተገሏል። እዚህ በጣም አዘንን፣ እንመዘንኩ። በጣም ከፍተኛ ህመም ነበር። ከዛ ጠየቅኩኝ ከተማ አስተዳደሩንም የወረዳውን ማስተዳደር ስጠይቅ ለእኛ ነው እንጂ ለእኔ ነው እንጂ አዲስ ለእነሱ አዲስ አልነበረም። ሁሌም የሆነው ነገር ስለሆነ ሐዋሳም አካባቢ ስለሄድኩ ነገሩን ኤክስፖዝ ያደርጋል ብሎ ስለነበሩ በጣም ኤክስፖዝ እንዲሆን አልፈለጉም። እኔ ያው አግሪመንትም ገብቼ ስለነበር አዝኜም ስለነበር ከወረዳ ወደ ዞን ሄጄ ጠየኳቸው። ዞኑም ደስተኛ አልነበረም። ምክንያቱም በዛን ሰዓት እንደዚህ አይነት ጎጂ ልማዳዊ ድርጊቶችን አስቆመናል ተብሎ አናውንስ የተደረገበት ጊዜ ስለነበረ ይሄን ደግሞ ዘን እንድንወጣ ፈቃደኞች አልነበሩም እና ጥሩ ምላሽ አልሰጡኝም። ወደ ክልል መጣሁ። ክልል ጋር መጥቼም እንደምናገር አውቆ ስለነበረው ሰኩላር ተደርጎ ነበረና ተነጋግሮበት ስለነበረ ወደ ክልሉ ሴቶችና ህፃናት መጥቼ ጠየኳቸው። እንደዚህ አይነት ነገር ቀደም ብሎ ሰምተው እኔን አታክ ለማድረግ ነበርና ሊያስይዙኝ ሞከሩ። ፖሊስ ተጠራ። እኔን እዛ ጠበቃ አሉኝና ፖሊስ ተጠራ። ፖሊስ መጣ፣ ሰላምታ ሰጠኝ። ሊያስረኝ ሲፈልግ መታወቂያ ጠየቀ። መታወቂያ ስጠይቀኝ መታወቂያ የውጭ መታወቂያ ነበረኝና የውጭ ዜጋ መታሰር የሚለው ነገር አልፈለጉም። ወደ ክልሉ ፕሬዝዳንት ደወሉ። ክልሉ ፕሬዝዳንት ያቀኝ ስለነበረ አትሰሩት ግን አታሰሩት አለ። ከዛ አላሰሩኝም። ከዛ የወረዳ አስተዳዳሪ የነበረው የቅርብ ጓደኛ ሆነ። እሱም ራሱ ምንጌ የነበረ ሰው ወስዶ አስተምሮት ሰው ያደረገው ሰው ነው እና ቻሌንጁ ከባድ መሆኑን ስላወቀ አትዋጋቸው አለኝ። ብዙ ህፃናቶች ስለሆኑ እኛ እናመጣለን አንተ ታሳድጋለህ አለኝ። ወዲያውኑ ወደ 7 የሚሆኑ ህፃናቶችን ደብቆ አመጣቸው። እነሱ ማሳደግ ጀመርን። አሁን ብዙ ልጆች አሉ ከዛ አካባቢ መጡ። በጣም የሚያሳዝን ነገር ነው እየነገርከን ያለው፣ ግን መወራት አለበት። ካልተወራ ያው ነገሩ መፈታት አይችልም። ይሄ እንግዲህ የሚለው እነዛ እናቶች ማሰብ ነው። አሁን የሚጥሉትን ልጅ ለመውለድ የሚጠባበቁ እናቶችን ማሰብ እንዴት እንደሚያም ይሄንን ለሁሉም ሰው ግልጽ ነውና ከዛ ደግሞ ያ ብቻ አይደለም። አሁን እነዛ እናቶች አንደኛው ነው ሚንጊ ለመባል የሚያበቃ በዛ ባህል መሰረት። ሌሎች ደግሞ ብዙ ምክንያቶች አሉ አይደለ? በጣም ብዙ ምክንያቶች። እስቲ በደንብ ንገረን። እዛ አካባቢ ላይ እንደ ባህል ተደርጎ የሚደረግ አንድ ልጅ ሚንጊ ነው ብሎ ለመጣል የሚያበቃው ምን ምን ጉዳዮች ሲፈጸሙ ነው የሚለውን ነገር ላልሰማም ሰው እንዲያውቀው። አንደኛው ከጋብቻ ውጪ የሚወለደው ልጅ በሙሉ ሚንጊ ነው የሚባለው። ሌላኛው በትክክል በስነ ስርዓቱ ከብት ዘለህም ስርዓቱን አሟልተህ ብታገባም የሚወለደው ልጅ የመጀመሪያ ጥርስ ከላይ ከበቀለ ሚንጊ ነው የሚባለው። መንታም ከሆነ ሚንጊ ነው የሚባለው። እነሱ እንደሚሉት አንዱ ሌላኛው አንዱ ልጅ ተወልዶ ሁለተኛ ልጅ ሲረገዝ የመጀመሪያው ልጅ ጡት እየጠባ ከነበረ ሁለቱም ሚንጊ ይሆናሉ። ጡት ሳይጠል ይሄኛው ሌላኛው ከተወለደ ከተረገዘ ሁለቱም ሚንጊ ይሆናሉ። ሌላኛው ከዘመድ ከተረገዘ ተብሎ ከታሰበ፣ ሌላኛው ደግሞ አንድ ሴት ሳይክል ሳታይ አርግዛለች ብሎ ካሰቡ እሱም ህፃን ሚንጊ ነው የሚባለው።
ይሄ ደግሞ ከመውደቅ ጋር ጥርስ ተብሎ የሚወራው ነገር ምንድን ነው? እሱ የፊት ጥርስ ነው። ወድቀህም በምንም አይነት ህፃን ሆነ በምንም አይነት ምክንያት የፊት ጥርስ ከተሰበረ መንጌ ነው የምትባለው። ለምሳሌ አሁን እነዚህ ልጆች ነገ የሚያመጣው የወረዳ አስተዳደር የነበረ መንጌ የሆነው በዛ ምክንያት ነው። ፍየል ጠብቆ ሲመጣ ወደቀ፣ ጥርሱ ተሰበረ፣ ከዛ መንጌ ተባለ። ይገደል ነበርና አባትየው ማዳን ፈለገና ለአንድ ሰው ሰጠ። አንድ አስተማሪ እምነት እንደሻው ይባላል። እንደሻው የሚባለው እሱን ወስዶ ያሳደገውና ያስተማረው ሰው ነው። ከዛ በኋላ ተመልሰው ነው እዛ ወረዳ አካባቢ ላይ አስተዳዳሪ ሆነ። ብቸኛ የተማረ ሰው ስለነበረ ስለዚህ ህመሙ የሚሰማውና የሚያውቀው ሰው ስለነበረ ደብቆ ህፃናቶችን በማዳን ወደ እኔ ያመጣው እሱ ነበር። እንግዲህ መረጃ ተሰበስባላችሁ፣ የተወሰነ ደረጃም እንደው በጥናትም ደረጃ የምታውቁት ነገር ይኖራል እና ይሄ ሁሉ እንግዲህ ለመጣል ምክንያት የሚሆን ከሆነ ምን ያህል ልጆች ሊሆኑ እንደሚችሉ ማሰብ ነው። እና ስትጀምሩ ምን ያክል ሰዎች በእንደዚህ አይነት መንገድ እንዲሞቱ ይፈረድባቸው ነበር ህፃናት? ከዛ በኋላ እየመጣ ያለው ለውጥስ ዛሬስ ይሄ ነገር የቱ ጋር ነው? ምናልባት የመሀሉን ፖለቲካው ምኑ ማሳባችን የዚህ የመሀሉ ነገር ነውና ወደ ራቅ ብለን ስንሄድ ብዙ መስማት ያለብን ለመስማት የሚከብዱ ግን እየሆኑ ያሉ ነገሮች አሉና መነጋገር አለብን እሱ ላይ። እስቲ ንገረን ምንድነው ሲካሄድ? በዩኤስአይዲ ተደግፎ ሴቭ ዘ ችልድረን እንዳጠናው ከሆነ 30% ህፃናት በዚህ አይነት መልኩ ይገደላል። የትኛው አካባቢ ላይ ማለት ነው? ይሄ መንጌ ፕራክቲስ ያለበት አካባቢ ላይ ደቦሞ ሁሉንም ይሸፍናል ይሄ ወይስ ሁሉም ፕራክቲስ የሚያደርጉት ወደ 4 እና 3 ብሔሮች ናቸው። እነዚህ ስርዓት የሚከናወንባቸው ቦታዎች ላይ ህፃናት የሚጠቁት ወይም የሚሞቱት ማልኒውትሪሽድ ሆነ አይደለም። ያንን አካባቢ የምግብ ማነስ አገኘው። ምክንያቱም ከብት ያላቸው ወተት አላቸውና እዛ አካባቢ የሚያልቁት ህፃናቶች በእንደዚህ አይነት ነው። ማህበረሰብ ቁጥሩን ከፍ የሚያለው አንደኛው በዚህ ጥቃት ምክንያት ነውና ያ ማህበረሰብ በጣም ያው አሳዛኝ ነው። ምክንያቱም ያ ካልቸር ያ ባህል እንዲቀጥል ካደረጋቸው ምክንያቶች አንዱ ማህበረሰቡ ያልተማረ በመሆኑ ነው። አርብቶ አደር ነው። አንዳንድ ጊዜ የመንግስት ግፊትም ኖሮ ልጆቻቸውን ትምህርት ቤት ሲያስገቡ ከ2 ወር በኋላ ሳር ፍለጋ ይሄዳሉ፣ ልጆቻቸውን ይዘው ይሄዳሉ። አርብቶ አደር ስትል ካላደረገ መንቀሳቀሳቸው አይቀሩም። ሲንቀሳቀሱ ትምህርት ቤቱ አብሯቸው አይንቀሳቀስም። ሌላው አርብቶ አደር ትምህርትን አበረታታም። ምክንያቱም የተማረ ልጅ ያንን ጎጂ ልማዳዊ ድርጊቶችን የመቀጠል ፍላጎቱ ያነሰ ስለሆነ ልጆቻቸው ከተማሩና ወደ ሃይማኖቱ ከተመለሱ እነዚህ ነገሮች ኤክሰርሳይዝ ስለማያደርጉ ወላጆቻቸው አበረታቱ በዚህ ዙሪያ ላይ እና ይሄ ስርዓት እንዲቀር ከተፈለገ ያ ማህበረሰብ እንዲማር ማድረግ አለብን እና የጀመርናቸው ነገሮች አሉ። ያንን ስርዓት ያቋረጠ ደግሞ ያቆመ ከዛ ውስጥ አንድ ማህበረሰብ አለ። በናጸማ የሚባለው ማህበረሰብ ይህንን ፕራክቲስ ያደርግ ነበርና አንዱ ንጉስ እዛ አካባቢ የነበረው አያየና ብዙ ህፃናቶች እየተጎዱ ሲመጣ ይሄ ጎጂ ልማድ መቆም አለበት ብሎ ማህበረሰቡን ከፍተኛ ቻሌንጅ ውስጥ ገብቶ እንዲያቆም አድርጓልና ቻሌንጅ ፈጥሮበታል ከሐመሮች ጋር። እዛ አካባቢ ሐመሮች ይህንን ስርዓት ለማቆም ፍላጎት አልነበራቸውም። የበናጸማው ንጉስ አስቆሞታልና ዛሬ እዛ አካባቢ የቆመው በዛ ምክንያት ነው። ከአራቱ አንደኛው ጋር ማለት ነው። አዎ። ከሌሎቹ ጋር ግን አሁንም ልጆችን ታመጣላችሁ? ከሌሎቹ ጋር ልጆችን አሁንም እናመጣለን። ከምናመጣበት ይልቅ ልጆቹን ያስተማርናቸው እንደዛ ልከን ልጆቻቸው ይህንን ስርዓት እንዲያስቆሙ ለማድረግ ነው ጥረት እያደረግንና እያዘጋጀን ያለ ነው። በናጸማውን ትንሽ ላውራ። በናጸማ እንግዲህ ያኔ ይህንን ስርዓት የመግደሉን ስርዓት ያስቆመውን ልጅ የሱ ልጅ አሁን እዛ አካባቢ አሁን ንጉስ ነው፣ ይከበራል፣ ይወደዳል። እኔ እዛ አካባቢ ያሉ ህፃናቶችን ማዳንን ስላወቀ እዛ አካባቢ ስለሚሰሩ ስራዎች እንቅስቃሴን አየና ከነሱ ጋር ስለሚሄድ አነጋገረን፣ አገኘሁት። ከነሱ ጋር ልጆቻቸውንም ወስጄ እያስተማርኩ ነው ያለሁት። ከነሱ ጋር
የሰላም በዚህ በግሎባል ፒስ ባንክ ምናልባት እሱ በኋላ ማውራ ይሆናልና ከዛ የተነሳ ሰላማዊ ስራ እየሰራው ነው ያለሁት። ባህላቸው ቋንቋቸው ለማሳደግ አንዳንድ ስራዎችን ጀምሬያለሁና ከዚህ የተነሳ ህጻናቶችን በማዳን ስም ይጠራል ሰምቻለሁ። ጎጂ ልማዳዊ ድርጊትን አባቴ ያስቀርቶታል፣ ከኔ በላይ ብዙ ነገር መስራትና ማቆም ትችላለህ ብሎ ወንድሜ ነህ ብሎ የወንድምነት ማዕረግ ሰጠኝ። ወንድምነት ማዕረግ ሲሰጠኝ ከነሱ ሙሉ ስልጣኑ ነው የዛ ብሔረሰብ፣ እሳቸው ንጉስ ናቸው። የንጉሱ ወንድም ያርጋለሁ፣ አንተም የዚህ በነሰማይ ንጉስ ነህ። እንደዚህ ከሆንክ 3 ነገር እንድሰራልኝ ፈልጋለሁ። ድሮ አባቴ ጀመራቸው የአባቴን ለጋሲ እንድታስከትል፣ አንደኛ እዚህ አካባቢ ያሉ ማህበረሰብ ጥሩ ባህል አላቸው። ባህላቸው ማሮ የሚባል በአመት አንድ ጊዜ የሚያከብሩት የአመት በዓል አላቸው። ይህንን በዓለም አስመዝግብልኝ፣ አሳውቅልኝ፣ ልጆቻችንን አስተማርልን። ያልተማሩ ሴቶች ልጆች አሉ፣ ልጆቻችን አልተማሩና ሴት ልጆቻችን አስተምርልን። ይሄ ጎጂ ልማዳዊ ድርጊቶችንም አስቀርልን እና ህዝብንና መሬቱን ሰጥቻለሁ፣ ንጉስን ያስተዳድር ብሎኝ የንጉስነት ማዕረግ ሰጥቶኝ የበነሰማይ ንጉስ ነኝ። ይሄኛውን እንግዲህ ቀድመን ላስተዋወቅነው ንግስናውን እንግዲህ ይሄ ማለት እንግዲህ ትልቅ ኃላፊነትም ነው የሚሰጣችሁና ስርዓት አለው አይደል? ልጆቹን እንግዲህ ቃሉን ለመናገር እንኳን ትንሽ የሚከብድ ነው። እንዲሞቱ ሲወሰን የባህልን እንትንም ነው የሚያሳየን። የሀገር ሽማግሌዎች ቀን ተቆርጦ ምናምን ነው የሚደረገው። እንዴት ነው የሚደረገው? ማለት እስቲ እንዴት ነው እናንተስ የምታድኗቸው? ምኑን አውቃችሁ ነው? መቼም ስርዓት ስላለው ነው ከዛ ውስጥ የምታድኑትና ምንድን ነው የሚያደርጉት?